አንድ ከሪም የተባለ ምስኪን ግለሰብ በሰው ማሳ ላይ ተቀጥሮ ይሰራ ነበር። ከሪም ማሪያ የተባለ የሚወዳት ሚስት እንዲሁም ደግሞ 3 ልጆች ነበሩ። የመጀመሪያው ልጅ ወንድ ሲሆን ስሙም ነቢል ይባል ነበር። ምንም ያህል ብዙ ንብረት ባይኖራቸውም አላህ በሰጣቸው ተዋደውና ተፋቅረው ይኖሩ ነበር። የሚኖሩበት ቤትም በክራይ ስለነበር አከራዩ በመጣ ሰዓት ከሪም ገንዘብን ወይ ጤፍን ወይ ስንዴን ይሰጠው ነበር። በዱንያ ላይ ምቾትና ደስታ አይቀጥልምና ከተወሰኑ ጊዜያት በኋላ ከሪም በጠና ይታመማል። ከተኛበትም መነሳት አቃተው። እሱን አሳክመው እንዲድን ብዙ ንብረትን አወጡ፣ ብዙ መድኃኒትን ዱዓም አስደረጉ። ነገር ግን ከአላህ ውሳኔ የሚያልፍ ነገር የለምና ዑመር ቀኑ በደረሰ ሰዓት ወደ ማይቀረው አኺራ ይሄዳል። ማሪያ የልጆቹ አባት በመሞቱ በጣም አዘነች። ነቢልም ካጠገባቸው አባታቸው ባለመኖሩ በጣም አዘነ። ማሪያ እንደምንም ራሷን ተቆጣጥራ ልጆቿን ለማሳደግ ወሰነች። ባሏ እንደሞተ ብዙም ሳይቆይ የቤታቸው አከራይ ወዲያውኑ ብቅ ይላል። እንግዲህ ባልሽ ከዚህ በኋላ የለም፣ ይህ ቤት ደግሞ የኔ ነው፣ ስለዚህ ክራይን የማትከፍሉ ከሆነ እንደምትለቁ ወቁ ይላቸዋል። ማርያም ይህንን ስትሰማ ይበልጥ ልቧ ተሰበረ። ነገር ግን አማራጭ አልነበራትም። እሺ ችግር የለውም እንከፍላለን በማለት የቤቱን አከራይ ትሸኘዋለች። ጠዋት ላይም ልጆቿን አስተኝታ ቀስ ብላ ከቤት ትወጣለች። ወደ ከተማ ወጥታ ማንኛውንም ስራ ሰርታ ለልጆቿ የሚሆን ቀለብ፣ ለቤት ክራይ የሚሆንም ገንዘብ ለመሰብሰብ ወደ ከተማ ትወጣለች። ወደ ከተማ ስትወጣ ግን ያጋጠማት ትላንትና የቤት ክራይ አምጪ ብሎ የጠየቃት አከራያቸው ጃቢር ነበር። እንግዲህ እኔ ጋር ለመስራት ፈቃደኛ ከሆንሽ የቤት ክራይ የለብሽም ይላታል። በዚህም ማሪያ በጣም ደስተኛ ነበረች። ነገር ግን የምትሰራው ስራ ከአቅሟ በላይ ሆነ። ቤቱን ታጸዳለች፣ ቤት ውስጥ ያለውን ዕቃ ታጥባለች፣ ውሃም ሄዳ ቀርታ ታመጣለች። ለሚያያት ሰው የ3 ልጆች እናት ሳትሆን ዝም ብሎ ተራ ባሪያ ነበር የምትመስለው። ቀኑን ሙሉ ያለምንም እረፍት ከሰራች በኋላ ማታ ላይ የልጆቿን ረሃብ የሚያስታግስላትን የተወሰኑ ዳቦችን ይሰጣትና ወደ ቤት ትመለሳለች። ስራው በጣም ከባድ ቢሆንም ከዚህ ውጪ የተለየ ምንም አማራጭ እንደሌላት ታውቃለች። ሰብር አድርጋ መስራቷን ቀጠለች። ነገር ግን ቀናቶች፣ ሳምንታቶች እያለፉ ሲመጡ ማሪያ እየታመመች አቅሟ እየደከመ ይመጣል። ይህንን የሚያስተዋለው የመጀመሪያው ልጇ ነቢል እናቴ ሆይ ዛሬ እኮ በጣም አሞሻል፣ ደክሞሻልም፣ ወደ ስራ መውጣት የለብሽም፣ ሲሻለሽ ትወጫለሽ፣ እረፍት አድርጊ ይላታል። እናትም እንባ እየተናነቃት እንዴት አድርጊ ነው የምቀረው? የልጆቼን ሆድ ሳላሰርፍ እንዴት እረፍት አደርጋለሁ በማለት መለሰችለት። ነቢልም እናቱ ልትወጣ እንደሆነ ሲያውቅ እሺ እናቴ እወጣለሁ ካልሽ እኔም ካንቺ ጋር እወጣለሁ፣ በስራ ላይ ላግዝሽ ይገባል፣ ብቻሽንም አንድ ሆነሽ መስራት የለብሽም ይላታል። እናት ግን በመጀመሪያ ፈቃደኛ አልነበረችም። ነገር ግን ነቢል ጭቅጭቅ አድርጎ ሲይዛት እሺ ብላ ነቢልን ከራሷ ጋር ይዛው ወደ አከራዩ ቤት ታመራለች። አከራዩ ከውጪ ሆዱን ነፍቶ ቆሞ እስካሁን ድረስ ለምንድን ያረፈድሽው? ሰዓቱን አላየሽውም እንዴ? በጣም አርፍደሻል እኮ። በይ አሁን ወደ ስራ፣ ነገር ግን ዛሬ ምንም አይነት ምግብን እንደማልሰጥሽ ወቂ፣ ቅጣትሽ ነው ይላታል። ማርያም ይህንን ስትሰማ በጣም ደነገጠች። እባክህ አለቃው እንደዛ አታድርግ፣ አሞኝ እንጂ በጊዜ ያለመምጣትን ፈልጌ አይደለም፣ እንደዛ ካደረግክማ ልጆቼ በረሃብ ያልቃሉ፣ እባክህ እያለች ትማጸነው ጀመር። ልበደረቁ አከራዩ ግን በይ አሁን ወደ ስራ፣ በዚህ ጊዜ ማጥፋት የለብሽም ይላታል። ማርያም ዝም ብላ ወደ ውስጥ ከልጇ ጋር ትገባለች። ይህንንም የተመለከተው ነቢል ለምንድነው እንደዚህ የሚጮህብሽ? ስራ ታቶ ነው እንዴ እዚህ ጋር የምንታሸው? በማለት በቁጣ እናቱን ይጠይቃታል። ማርያም በጣም ደንግጣ እባክህ ልጄ ሆይ ድምፅህን ቀንስ፣ ከሰማኩ ቀጥታን የሚያባረን ትለዋለች። ነቢልም ያባረና ሌላ የተሻለን ስራ መፈለግ ነው ይላታል። እናትም ልጄ ሆይ እንደዛ አትበል፣ ይህ ሰው እኮ ምንም ያህል ቢያሰቃየንና ቢያሰራንም የማደሪያ እያስከፈለን አይደለም፣ አጥጋቢ ባይሆንም ማታ ማታ ዳቦን እየሰጠኝ ነው። ስለዚህ ከዚህ ወጥተን የተሻለን ነገር መፈለግ ከባድ ነው የሚሆንብን፣ አላህ በራሱ የተሻለውን ነገር እስኪያመጣልን ድረስ ትዕግስት እናድርግ ትለዋለች። ነቢልም ለእናቱ ሲል ዝም ይላል። በስራዋም ላይ በደንብ ያግዛታል። ወደ ቤትም ተመለሱ። ነገር ግን የእናቱ ህመም ከስራ ብዛት ከጊዜ ወደ ጊዜ እየጨመረ ይመጣል። ነቢልም እናቴን እያየው ማጣት አልፈልግም በማለት እናቱ ጋር ይሄድና ከአሁን በኋላ እናቴ ሆይ እዚህ ሁኚ፣ እኔው ራሴ ወደ ስራ ወጣለሁ፣ አንቺ መውጣት የለብሽም ይላታል። እናት ፈቃደኛ አልሆነችም፣ በፍጹም አለችው። ነቢል ግን ችክ ብሎ ያዛት። በስተመጨረሻም እሺ ብላ ተስማማለች። ዑመርም ስራ ብሎ እናቱ ወደምትሰቃይበት ቦታ ነበር የሚያመራው። ወደ ከተማ ወጥቶ ማንኛውንም ስራ ለመስራት ነበር የወሰነው። ወደ ከተማም ወጥቶ ያገኘውንም ስራ መስራት ጀመረ። ሰዎች ጋር ተቀጥሮ እንጨት ይፈልጥላቸዋል፣ የተወሰነ ብርን ያገኛል። ቀኑን ሙሉ በትጋት ሰርቶ ያገኘውንም የተወሰነ ሳንቲም ምንም ሳያጠፋ እናቱ ጋር እያመጣ ማጠራቀም ጀመረ። ለሚያስፈልገው ነገር፣ ለቤት ክራይ፣ ለልጆቹ ምግብ የሚሆን ነገር እናት በቁጠባ እያወጣች ትጠቀም ጀመር። ለተወሰነ ጊዜያትም ነቢል ጎንበስ ብሎ በትጋት እየሰራ ያገኘውን እያመጣ እናቱ ጋር ማጠራቀም ጀመረ። እናቱ ጋር ያጠራቀመውን ብር በተወሰነ መልኩ ከፍ ካለ በኋላ
ነቢል የተወሰነውን ወስዶ የተወሰነውን ደግሞ እናቱ ጋር አስቀርቶ ወደ ዋናው ከተማ ወጥቶ ስራን ለመፈለግ ይወስናል። በዚህኛው የተሻለን ስራ ፍለጋ ስለሆነ ወደ ዋናው ከተማ የሚወጣው ከእናትና ከእህቶቹ ጋር ለተወሰነ ጊዜያት ተለይቶ ለመኖር ወስኗል። ያሰበውን እቅድ ለእናቱ ይነግራታል። እናት ይህንን ስትሰማ በጣም ደነገጠች። ነቢልም እናቱን አሳመናት። እናትም እሺ ከማለት ውጭ አማራጭ አልነበራትም። ልጇን ሸኘችው። ነቢልም ስራን ፍለጋ ወደ ዋናው ከተማ ወጣ። ለተወሰነ ወራትም እናት ማሪያ ስለ ልጇ ነቢል ሳትሰማ ጊዜያቶች አለፉ። ከ2 ወር ገደማ በኋላ ነበር ነቢል ወደ ቤት የተመለሰው። ሲመጣም ለረጅም ጊዜ የሚሆን ጤፍ፣ ስንዴ እንዲሁም የተወሰኑ ገንዘቦችና አስፈላጊ የሆኑ ነገሮችን አሟልቶ ነበር የመጣው። እናት ልጇ በሰላም በመመለሱ በጣም ደስተኛ ነበረች። በአንዴ ያሰበው ስራ ተሳክቶለት ይሄ ሁሉ ዕቃን በማምጣቱ እናት በጣም ተገርማለች። ነቢል ለእናቱ ዋናው ከተማ ላይ ጥሩ ስራ እንዳገኘ ካሳመናት በኋላ ከዚህ በኋላ ወደ ውጪ መውጣት የለብሽ፣ እዚሁ ዘና ብለሽ ምንም መልፋት ሳይጠበቅብሽ ያመጣሁልሽን መጠቀም ትችያለሽ። ሁሌም ደስተኛ እንድትሆኝ ነው የምፈልገው። ይህን ደግሞ እንደማሳካው ጥርጥር የለኝም። ነቢል እናቱን በደንብ ካሳመነ በኋላ እንደገና ወደ ዋናው ከተማ ስራን ፍለጋ ይወጣል። እውነት እንደነገራት የተመቻቸ ስራ አግኝቶ አልነበረም። ያገኘውን ስራ ምንም ሳይንቅ እየሰራ የሰዎችን ዕቃ ተሸክሞ በማድረስ ትንሽ ስራ ነው ብሎ ሳይንቅ በመስራቱ የሰበሰበው ገንዘብ ነበር። አሁንም ደፋ ቀና ብሎ እናቱን ለማስደሰት ባለው ጥንካሬና ኃይል መስራት ጀመረ። ከባድ ዕቃን ተሸክሞ የሚያገኘው በጣም የተናቀችና የተወሰነችን ሳንቲም ነው። ነቢል እሷንም ቢሆን ትልቁ በማየት ገጠር ላለችው እናቱ ትልቅ ቦታ እንዳላት በማሰብ አንገቱን ደፍቶ ሰዎች ዘንድ ተዋርዶ ቢሆንም መስራቱን ቀጠለ። ብዙ ወራቶችንም ሰርቶ አሪፍ ገንዘብን ከሰበሰበ በኋላ ወደ እናቱ ጋር ለመመለስና እናቱን ለማስደሰት ይወስናል። ከሚኖርባት ከተተወች ትንሽዬ ጎጆ ቤት ደጅ ላይም ቁጭ ብሎ ያገኘውን ሳንቲም እያስተካከልና እየቆጠረ ሳለ በድንገት ያላሰበው ነገር ይገጥመዋል። በቦታው ላይ ሽፍቶች ነበሩ። ነቢል በእጁ ላይ የያዘውን ገንዘብ ሲመለከቱ ሙሉ ንብረቱን ለመንጠቅ ወደ እሱ ጋር ይመጣሉ። የያዙትንም ስለት በማውጣት የያዝከውን ንብረት አምጣ አሊያን ወጋሃለን በማለት አስፈራርተው ንብረቱን ምንም ሳያስቀሩበት ያ ሁሉ ወራት ሰርቶ የለፋበትን ንብረት በአንዴ ይቀሙታል። ዑመር ባጋጠመው መጥፎ ዕድል ማልቀስ ጀመረ። ከአሁን ወደ ቤት ተመልሼ ምን ያህል ነው እናቴ ስታገኘኝ ደስተኛ የምትሆንብኝ? ምን ይዤላት ምን ገዝቼላት ልሄድ እያለ እያሰበ የነበረው ዑመር ያሰበው ነገር ሁሉ ጨለማ ሆነበት። ሰብስቦት የነበረውን ንብረት ድጋሚ ለመሰብሰብ ብዙ ወራትን ይፈጃል። ወራት ብቻ መፍጀት አይደለም፣ አቅምና ጥንካሬንም ይጠይቃል። ቁጭ ብሎ ማሰብ ጀመረ። ያ ሁሉ የሰበሰብኩትን ንብረት ሌቦች በአንድ ዘረፉኝ፣ ስለዚህ ሌብነት ያዋጣል ማለት ነው በማለት በቀጣዩ ቀን ማታ ላይ ስለትን ፈልጎ ወደ አንድ ቤት ያመራል። ወደ ቤትም ገብቶ የታሰረ ከብት ነበርና እሱን ሰርቆ ይወጣል። ወደ ከተማም ወጥቶ ይሸጣል። በአንዴ ብዙ ገንዘብንም ያገኛል። ነቢልም ይህ ስራ ያዋጣል በማለት ቀኑን ሙሉ ረፍት እያደረገ ማታ ላይ ወደ ሰዎች ቤት በመግባት ንብረትን መዝረፍ ጀመረ። የሚገርመው ነገር በዝርፊያ ላይ በደንብ ከመሰማራቱ የመጣ ከሽፍቶች ጋር ይተዋወቃል። ያኔ ንብረቱን ከወሰዱበት ሽፍቶች ጋር ተዋውቆ ከነሱ ጋር መስራት ጀመረ። ማታውን ከነሱ ጋር አጥንተው ወደ ቤት ይገባሉ። ሰው በተኛበት የሰውን ንብረት ምንም ሳያስቀሩ ውጪ ላይ የታሰሩ በግና ፍየሎች እንዲሁም ማዕድ ቤት የተከማቹ ስንዴና ጤፍን በመስረቅ ቀን ደግሞ ወደ ገበያ አውጥተው በመሸጥ ንብረቱን እኩል ቦታ ይካፈላሉ። ነቢልም ዘርፎ ያገኘውን ሐራም ንብረት ወደ እናቱ ቤት ይዞት ይመለሳል። እናት ልጇ በሰላም በመመለሱ ብዙ ንብረትን ይዞ ሲመጣ ጥሩ ስራን አግኝቷል ብላ በማሰብ የልጇን ነቢል መምጣት በጉጉት ነበር የምትጠብቀው። ነቢልም የእናቱን ደስታ በማግኘቱ በጣም ደስተኛ ለተወሰነ ቀናት ከእናትና ከእህቶቹ ጋር አብሮ ካሳለፈ በኋላ ወደ ስራ ለውጣ ነው በማለት ወደ ከተማ ከእናቱ ርቆ ይወጣል። በዛ መንደር ላይ ተነቃ የነበረችውም እናቱ ማሪያ በነቢል ሰበብ ሰዎች ያከብሯት ጀመር። አንድ ነገር ግን ለማወቅ ያሳስባታል። ልጇ ነቢል የሚሰራው ስራ ምንድነው? ሁል ጊዜ ነቢል ከስራ ሲመለስ ስለ ጤንነቱ ከጠየቀችው በኋላ ስራው ምንድነው በማለት ትጠይቀዋለች። ነቢልም አንድ መልካም ነጋዴ ጋር ተቀጥሮ እንደሚሰራ ጥሩና መልካም ሰው እንደሆነ ይነግራታል። እናትም ጥሩ ነው፣ አንድ ጊዜ መጥቼ እንደማሄድ ተስፋ አለኝ እያለች አንድ ቀን ለመሄድ ታስብ ነበር። ነቢል ግን ይህ የእናቱ ንግግር በጣም ያስጨንቀዋል። ወደ ከተማ መጣ ዘራፊ እንደሆነ ብታውቅ ምን ይሰማት ይሆን? ምንስ ነበር የምትለኝ በማለት ሁል ጊዜ ይሰጋል። አረ እናቴ አንቺ እዛ መምጣት አይጠበቅብሽም፣ እዚሁ ከእህቶቼ ጋር ሁኚ እያለ እናቱን እያሳመነ ወደ ከተማ ይወጣል። አሁን ነቢል በዝርፊያው ላይ በደንብ ተሰማርቶ እየሰራ ነው። አንድ ቀንም ከጓደኞቹ ጋር በመሆን ወደ አንድ ትልቅ የነጋዴ ቤት ይገባሉ። ቤት ውስጥም አንድ ልጅ ነበር። እነሱን ሲመለከት ማልቀስ ጀመረ። ነቢልም የልጁን ለቅሶ ሲሰማ እጁን አፉ ላይ በመያዝ ዝም በል በማለት ያስፈራራው ጀመር። ነገር ግን ሳያስበው እህቱ ወዲያውኑ መጣችበት።
አለበት። እንደዚህ የታፈነችው እህቴ ብትሆንስ ብሎ አሰበ። በጣምም ደነገጠ። ወዲያውኑ ቤቱንም ለቆ የዛን ቀን ሌሊት መተኛት አቃተው። የሰራውንም ስራ ቆም ብሎ ሲያስብ የተዘረፉ ሰዎች ምን ያህል የሚበሳጩት ብሎ ሲያስብ እሱም በተዘረፈ ሰዓት ምን ያህል እንደቆጨውና እንደተናደደ አሰበ። ከዚህ በኋላ በፍጹም በዝርፊያ ላይ አልሰማራም በማለት ስራውን ሙሉ ለሙሉ ለመተው ይወስናል። ከዛም አልፎ በቀጣዩ ቀን ብዙ ጊዜ ንብረቱ ወደዘረፉበት ሰው ቤት ያመራል። በሩንም ሲከፍትለት አለቃይ ሆይ ይቅርታ አድርግልኝ፣ ከአንተ ቤት ብዙ ንብረትን ዘርፌያለሁ፣ ይኸው ያለ ሐቅ የወሰድኩብህን ገንዘብ ልመልስልህ መጥቻለሁ ብሎ ይሰጠዋል። የቤቱ ባለቤትም የነቢልን ንግግር ሲሰማ በጣም ተገረመ። እንዲህም ያለ መልካም የተጸጸተ ሌባ አለ ማለት ነው በማለት ነቢልን ማመስገን ጀመረ። ነቢልም ስራ ስለሌለውና ሲጨንቀው ወደ ሌብነት እንደገባ ሙሉ ታሪኩን ይነግረዋል። የቤቱ ባለቤትም ለነቢል ያዝንለታል። አብሽር ልጄ፣ አንተ ብቻ ዋናው እውነቱን አውቀህ ወደ ሐቅ መመለስህ ነው። ሐላል ሪዝቅን የምትፈልግ ከሆነ እኔ ጋር ተቀጥረ መስራት ትችላለህ። በከተማው ላይ ትልቅ ሱቅ አለኝ፣ ከኔ ጋር መስራት ትችላለህ በማለት ለነቢል ጥሩ የሥራ ዕድልን ይፈጥርለታል። ነቢልም ይህንን ሲሰማ በጣም ተደሰተ። በአንዴ ካለበት ወጥቶ የተሻለን ነገር በመፈለጉ አላህ እንዳላዋረደውና አላህ እንዳልተዋወቀ አላህንም ይቅርታ ጠየቀ። ማመስገንም ጀመረ። ስራ ጀምር ካለው በኋላ ጊዜ አላጠፋም። በቀጣዩ ቀን በጠዋት ነበር ወደ ነጋዴው ሱቅ ወዲያውኑ በመምጣት ነጋዴውም ለነቢል እንዴት ስራ መስራት እንዳለበት ያሳየው ጀመር። ነቢልም ስራውን ለምዶ በአግባቡ መስራት ጀመረ። ምንም ሳያጭበረብር የእሱን ሐቅ ሳይፈልግ በአግባቡ ስራውን መስራት ቀጠለ። በዚህም ነቢል በወር ጥሩ ደሞዝን ማግኘት ቻለ። አንዳንዴ ዘርፎ የሚያገኘው ንብረት ብዙ ቢሆንም ነገር ግን በረካው የተመታ ነው። ምንም በረካ የለው። አሁን ግን በላቡ የሚያገኘውን ንብረት ሲቀበል ደስታው፣ የልብ ርካታው፣ አላህ ደግሞ ያደረገበት በረካ በጣም የተለየ ነበር። እናቱንም አምጥቶ የሚሰራበትን ቦታ አስጎበኛት። እናትም በጣም ደስተኛ ሆነች። ሱብሃንአላህ፣ ትንሽም ቢሆን ሐላልን መፈለግ ትልቅ በረካን ያስገኛል። ምንም ቢሆን ከሰው ሐቅ የሚገኝ ነገር ወላሂ ምንም በረካ የለው። አላህ በረካ ያለው የራሳችንን ሐላል የሆነ ሪዝቅን ይስጠን። አሚን በሉ እንጂ ዱዓ እኮ ነው ያደረኩላችሁ። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ። አሰላሙ አለይኩም ወራህመቱላህ። የተከበራችሁና ውድ ተከታታዮቼ ለአረፋ የሚሆን አሪፍ ፓኬጆችን አዘጋጅቼ እናንተን በመጠበቅ ላይ ነኝ። ለወዳጅ ዘመዶ በስጦታ መልኩ የሚያበረክቱት አሪፍ አልባሳትን፣ ሽቶዎችን፣ ጫማዎችን እንዲሁም ብራንድ የሆኑ ሰዓቶችንም ጨምሮ አዘጋጅተንላችኋል። እንደሌላው ጊዜ ከውጭ ሀገር ሆናችሁ ሀገር ውስጥ ላለ ወዳጅ ዘመዳችሁ በእኛ በኩል መላክ ትችላላችሁ። ስክሪኑ ላይ ባለው ስልክ ቁጥር በመደወል አሊያም ዋትሳፕ፣ ቴሌግራም እንዲሁም ኢሞ ላይ ልታገኙን ትችላላችሁ።